ሰኒ እውነቱን በተናገረች ይህ ልጅ እንደሆነ የሚል ብዙ ሀሳቦች አሉ። የእውነት ይህ ልጅ እኔ በጣም ነው አሁንስ ያናደደኝ። አንደኛ የሚፈልገውን ነገር ማወቅ አልቻልኩም። ሁለተኛ ደግሞ የሚፈልገውን ነገር ተናግሮ ወስዶ ለምን አይሄድም? ለምንድን ነው ሰኒን እንደዚህ የሚያደርጋት? በጣም ብዙ ጥያቄዎች ተፈጥሮብኛል። የጽናትም አባት ደግሞ እንግዲህ ትንሽ አገግመዋል። በጣም ደስ ብሎኛል። ጽናት በጣም ተጨንቃለች። አባቴን ሳላስደስተው አባቴ እንዳይሞትብኝ እያለች በጣም ነው የፈራችው። እንግዲህ ኪራም ሽማግሌ ልኮ እንግዲህ ሀሳቧን ደስተዋል ሊያሳካላት ነው ብዬ አስባለሁ። ጥሎሽ ሊጥል ነው ኪራ እልልልል እያለ የዛን ጊዜ የምናሽቃብጥበት ቀን ይምጣልን። እውነት እኔም የዛ ቀን የማሽቃብጥበት ቀን ነው የናፈቀኝ ማለት ነው። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንግዲህ ትናንት በተለመደው ሰዓት ተለቆልናል። በእውነት ለመናገር በጉጉት በፍቅር ነበር እየጠበኩት የነበረው። ምክንያቱም ጽናትና ኪራ የሚጋቡበት ቀን የደረሰ ይመስለኛል። የጽናትም ድራማም ደግሞ እንግዲህ ወደ መገባደጃው ወደ ማለቂያው እየደረሰ ስለሆነ እንግዲህ ጽናትና ኪራ ይጋባሉ። ሰኒም ታመልጣለች። ያለውም ነገር ደግሞ ይሄኛውም ደግሞ አስጨናቂውም እንግዲህ የአቶ ተስፋዬ ልጅ ነኝ እያለ መጥቷል። እንግዲህ ይሄም ደግሞ የኪራ ወንድም ነኝ ብሏል። የኪራ ወንድምነቱን ወይንም የኪራ ወንድም እንደሆነ መረጃ ወይንም ደግሞ ማስረጃ የሚባል ነገር እንደሚጠየቅ አላወቀም መሰለኝ። በስመ አቶ ተስፋዬ ስለሞቱ ብቻ መረጃ አጣርቶ ምናምን እሳቸው ከሞቱ በቃ ከወንድሙ ንብረቱን ለመቀበል ነው የመጣው። እዚህ ጋር ኪያም እህቱ እንደሆነች ይሄኛውም ክብሮምም ወንድሙ እንደሆነ በጣም ብዙ ተዎች ተቀናቃኝ እንዳሉበት አላወቀም እሱ መሰለኝ። ሰኒ የኪራ እህት እንደሆነች ትንሽ ያውቃል። ግን ደግሞ ለብዙ አመት አባቷን ሳታገኝ እንደኖረችና በእናት እጅ ብቻ እንዳደገች ምናምንም ለሱ ያጫወተችው ነገር ነበረ። እሱም ደግሞ ልክ እሷም እንደኔ ተበዳይ ናት ብሎ ነው የሚያስበው። እዚህ ጋር ደግሞ ሌላ ክብሮም የሚባል ወንድም እንዳላቸው አላወቀም። ብቻ ግን ሁለቱ እነሱን ሊሻሙትና ሁለቱ ሊቀራወጡት ሊበሉት ነው ያሰቡት፣ ንብረቱን ማለት ነው። ኪራን ኦሬዲ እረስተውታል። ግን እዚህ ቤት ውስጥ ኪራ አግብቶ በእናቱ ቤት ውስጥ እዚህ ቤት ውስጥ ራሱ ኪራ ብቻ ነው የሚኖርበት። ይሄ የእናቱና የአባቱ የኪራ ቤት ነው ማለት ነው እውነት ለመናገርና ማንም ሰው ቢሆን ከየትም መጥቶ የአቶ ተስፋዬ ልጅ ነኝ ስላለና ወይንም ደግሞ የኪራ ወንድም ነኝ እህት ነኝ ስላለ ንብረት ያገኛል ማለት አይደለም። ምክንያቱም ኪራ ከቤተሰቦቹ ጋር ያደገ አንድ ብቸኛ ልጅ ኪራ እንደሆነ ብቻ ነው እኛም የምናውቀው እነሱም የሚያውቁት ማለት ነው። ቀበሌም ሀገርም ሕግም የሚያውቀው ኪራን ብቻ ነው። እና ስለዚህ ኪራ ብቻ ነው እንግዲህ ወራሽ የሚሆነው ብዬ አስባለሁ። ብቻ ግን የኪራ አባት በነገራችን ላይ መሞት አልነበረባቸውም። ምክንያቱም የኪራ አባት የኪራ አባት እውነት ለመናገር እናቲቱ እንደሞተች እየታወቀ የኪራም አባት መሞት አልነበረበትም ድራማው ላይ ማለት ነው። ምክንያቱም ቢያንስ ኪራ አባቱ መርሳት ይችላል ምናምን የሰርጉ የድግሱ ጊዜ ቤተሰቦቹ እንዳሉ ይሰማዋል ማለት ነው። እና አሁን ላይ ግን ኪራ እናትም አባትም የለውም እና በድግሱ በሰርጉ ጊዜ ምን ነው አለሜን እናት አባቴ ባዩልኝ ብሎ ሊሰማው ይችላል እና ብቻ ግን ከባድ ነው። እዚህ ጋር ወንድም ነኝ እያለም አንድ የመጣ እንግዲህ ከሳካራም የሆነ ጨብጨቤ ነገር አለ። ነገሮች በጣም ከባድ እየሆኑ ነው ማለት ነው። ብቻ ግን ኪራዬ እውነት ይህን ውሳኔ ስለወሰነ ጽናትን ሊያገባ ስለሆነ በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ምክንያቱም ያው ስራዬ ማሽቃበጥ ስለሆነ ኦ ማይ ጋድ ትላላችሁ ማለት ነው። እና በጣም ነው ደስ ያለኝ ማለት ነው ውዶቼ። እውነት እንደኔ ደስ ያላችሁ ካላችሁ ደግሞ እስቲ ኮሜንት በማድረግ አሳውቁኝ። ቪዲዮንም ደግሞ ላይክ አድርጋችሁ አሳውቁኝ ማለት ነው ውዶቼ። እና የናሆም አባት እያደረጉት ያሉት ነገር በጣም አሪፍ ነው። አለምዬና ጽዮን ኪራ ማን ነው ምሩዬን መጉዳት ስለሚፈልጉ ስለሚያቅ ነው ማለት ነው። አለምዬ ልካት ነው እዛ ሄደችው ብሎ ስላሰበ ጽዮንን ይዟት ሄዷል። ናሆማም እማዬ እዚህ ካልሆነች ብላኝ ነው እንጂ እኔ እዚህ እንድትኖርም አልፈለኩም ነበረ ብሏል። ያም ነገር ደግሞ ትክክል ነው። በተለይ ደግሞ እሱ ይሄን ነገር በደንብ ስላልተረዳው ነው ብዬ አስባለሁ። ናሆማ ነገሩ በጣም ከባድ ነው።